አዲ አረ 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 ብሩክ አዲ አይሆንም። እኔ ልንገራችሁ ፋሚሊዎች፣ እኔ በሀይሚ ተማመናለሁ። ማንም ሰው ቢመጣ በሴትነት ክብሯ እንደማትደራደር ጠንቅቄ አውቃለሁ። አረ ተው ይበቃል ብሩክ፣ በእናትህ ይበቃል። በቃ ፕራንክ ነው በላት በእናትህ። እዲ አረ ልክ አይደለም፣ እንደዚህ አይደረግም። አረ እባክህ፣ አረ ብሩክ በቃ ፍታ እንዴ! ይቺ ልጅ እኮ አስጨነካት እንዴ! በሰው ሀገር አንተ የኢትዮጵያ ያልበቃ ብሎ ደግሞ ዱባይ ሀገር ገብተህ ታስጨንቃታለህ እንዴ! እኔ በዚህ ቪዲዮ ስቅ ያለው አዝኛለሁ። እኔ ከሳኩበት ይልቅ ያዘንኩበትና ልቤ ሸርተት ብሎ የተጨነቀበት በዛ። አረ ብሩክ ግን ታስጨንቀው የለ እንዴ! አረ በለው አንተ ትችላል፣ የምር ትችላል ጎበስ። የጨረቃ ፋሚሊዎች ካላችሁ ኮሜንት ላይ እኔ ልቤ ሸርተት ነው ያለው በዛሬ ቪዲዮ ምን አይነት ስሜት ተሰምቷቸዋል? እኔ በቃ ልቤ ዝቅ ነው ያለው። በቃ ራሴ ጋር ልሆን አልቻልኩም። እና ምንድን ተሰማችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ ይመስገን ያም ደህና ነን። አሁን ከምሽቱ አረፈዳችሁ 4 ሰዓት ከምናምን ወደ 5 ሰዓት እየሄደ ነውና የነዚህ ልጆች ተንኮል አልተናገርኩም። ተንኮለኛ ሆኛለሁ። ጌታ አባቴ ዳበጣው ታላቀው ህልት ያይጄውን አላውቅም። በጣም ተንኮለኛ ሆኛለሁ ቤተሰቦች ማለት በቃ ዛሬ ይቅርታ ፋሚሊዎች አቁነጥንጦኛል። ምን እንደተፈጠረ ዋይት በቃ ምንድነው ማድረግ እወዳለሁ። አብሶ አይሚን ምንድነው ቂቤ ነው ጠጣው፣ በጾም ቂቤ ይቅር በለኝ። ብቻ ቲቪተኛ ሆኛለሁ ማለት ትችላላችሁ። ግን በነገራቶች ፈታ እያልኩ ነው። ያው እናንተም ደስ እያላችሁ እንደሆነ ተስፋ አደርጋለሁ። በረዶ ውስጥ ምናምን ማለት አይ ቲንክ አይጠብቁኝ። ምንድን ልታመጣልን ነው ብሩክ? ምን ልታመጣልን ነው? ተመልሻለሁ። ቅድም ምንድን ነው ምግብ ቴካዌ አድርገን መተን ነበር። የኢትዮጵያ ምግብ አለና በየአይነት ቤት እዛ በልተን ቴካዌ አድርገን ነበር እና ሹፌራችን በጣም ደስ ይላል። እሱ ነው በያዞረን የነበረው ወደ ቪምፒ አካባቢ። አይ ቲንክ ቪምፒ ያላችሁ እንዴት ናችሁ? ሀይሚን ካልኳት በኋላ የሚፈጠረው ታያላችሁ። ገግሜ አብረን እንደር ነው ምላት። አልሰማትም አይባልም ግን ባለው ኖ ፕሮብሌም ችግር የለውም። ያለፈን ነው። እሺ ፈታ ዘና ብቻ በሉ። እስክትመጣ ድረስ አብራችን ቆዩ እና ደግሞ መናገር የምፈልገው ነገር ምን አለ መሰለህ? በለው የዛሬ ቪዲዮ ምንድነው ፋሚሊ? ያው እኔ ልንገራችሁ፣ ላይክ እኔ ሁለቱንም በደንብ አውቃቸዋለሁ። ምን እንደሚፈጠር ገና ቪዲዮን አላየው። ላይክ ሃይሚ ምናምን ትመጣለች። ባይዜ ሃይሚ ክብሯን የምትጠብቅ ለቤተሰብ ክብር አስጠባቂ ሆነ ሴት ልጅ መሆን ያለባትን ሴት የሆነች ማለት ሃይሚ ማለት ነች። እና እንደዚህ ምናምን ሲጠይቃት ምናምን እሷን ለመፈተን ነው። ግን እሱም ያውቀዋል ልቡ ላይክ ምን ያክል እሷ እስከ መቼ ድረስ ነው እንደዚህ ራሷን የምታስከብረው የሚለውን ነገር ለእኛ ለማሳየት የፈለገ ስለሚመስለኝ ነው እንጂ እምቢ እንደምትለው እንደዚህ አይነት ነገር እንደዚህ እንደውም ጓብላ ራሱ በጥፊ ካልመታች እኔ በጣም እኔ በሃይሚ በጣም ከምንጊዜውም በላይ እኔ ይተማመናለሁ። እና ይሄ ነገር እንደማይፈጠር በደንብ አውቃለሁ። እነዚህ ልጆች ሁሌም ቢሆን ተከባብሮ ነው። በዛ ላይ ደግሞ እንትን ላይ ነች ይመስለኛል፣ የወር አበባ ላይ ነች። እና ያው የወር አበባ ላይ ስለሆነች ብቻ ሳይሆን እንዲሁ ሃይሚ ፐርሰናሊቲዋም እንደዚህ አይነት ነገር የማድረግ ምናምን የላትም። አስተዳደጓም ሁኔታዋም ወይም ደግሞ ስብዕናዋ ራሱ እንደዚህ አይነት ነገር አይፈቅድም። እና ብዙ ሴቶች ካላችሁ ከሷ መማር እንችላለን። ምንድን ነው ትችላላችሁ። ሁሌ የምለው ነገር ነው። ሴትነት ወርቅ ነው። ሴትነት ከባድ ነው። ልክ እንደ ወንድ በእውነት ሁሌ ስለ ሴት ነው የማወራው። ወንድ ልጅ በጣም ፈተና ይበዛበታል። እመቤቴን ነው የምላችሁ። እንደ ወንድ ልጅ ስቃይ የሚያይ የለም፣ መከራ። አባት ያላችሁ ታውቁታላችሁ፣ አባታችሁ ላይፍ ያላችሁ ስልሶሪ ግን ማለት የሆነ ሁሉም አባት አለውና ስለ አባት ላወራ ብል ታውቁታላችሁ። አሉ ነው እኔ አላውቀውም። አሁን የሆነ አባቴ እንደዚህ ያሳለፈ ምን አይነት ልጅ አይደለሁም። ምክንያቱም እናቴ ጋር ነው ያደግኩት፣ ከእናቴ ጋር ነው። አባቴን ስለማላውቀው ማለት ነው። ኧረ ተው ብሩክ የምር ይገብዳል። ከአንድ ሰው ምን ያክል እንዳሳለፈ በህይወቱ ምናምን ብዙ ነገር። ይሄ ልጅ አሁን በጣም ብዙዎቻችን ምን ስተው ነገር አለ። አንድ ሰው ተሳክቶለት ወይም ደግሞ የሆነ ጥሩ ቦታ ደረጃ ደርሶ ምናምን ስናይ ከኋላ ስንት እሾህ እንደወጋው አናቅ። በቃ የሚሳካለት የአሁኑን ጊዜን ብቻ ነው የምናየውና አሁን ይሄ ልጅ እንደምታዩት በጣም ብዙ ውስጡ ላይ
መናገር እስኪ ከብዶ ድረስ በጣም ብዙ ችግሮች ብዙ የሚወጉት ነገር አለና ያው ሰው በምናየው ልክ መፍረድ አይቻልም ለማለት ያክል ነው። ግን እንደ ወንድ እኔ ብዙ ማየው ፈተና አለ በእውነት ወንድ ልጅ ፈተናው ብዛቱ በጣም ብዙ ፈተና እንዳለበት አውቃለሁ። ከሌለ ወንድ ኖሮ እንኳን ወንዱ ልጅ ደካማ ትንሽ ነቃ ደንገጥ ያላለ ካልሆነ ሴቷ ልጅ ነው ብዙ ቻሌንጅ የምትገጠመው ማለት ቻሌንጅ የምትጋፈጠው በጣም ብዙ ቻሌንጅን አንድ ፋየር ኤጅ ላይ ፍቅርም ሊኖር ይችላል። ይህ ሁላችንም ጋር ያለ ታሪክ ነው። አይ ቲንክ ይመስለኛል አንዳንድ ትላልቅ ይሄ ልጅ እኮ አፈዘዘን ቤተሰቦች። ብሩክ እንደዚህ በስልሃል እንዴ አንተ? ይሄ ልጅ ከአቅሙ በላይ እያሰበ አይመስላችሁም? ላይክ አሁን በሱ እድሜ ያሉ ሰዎች እኮ ስንት የህፃን ድርጊት ምናምን ስንት አረቢያ ሀገር ያሉት ሴቶች ምናምን ስንት የሚቀማ ገንዘብ የሚቀማ ያለበት ሀገር ላይ ተቀምጠን እኮ ነው አሁን ይሄ ልጅ እንደዚህ አይነት አስተሳሰብ ያመጣው። እና በስልሃል ጥሩ ነው ላይክ ይገባሃል። ያው በችግር ስናድግ ደግሞ ብዙ ጊዜ ህይወት ራሱ ያስተምራቸዋል እና በችግር በማደጉ ይመስለኛል እንደዚህ በሳል የሆነውና ጎበዝ። ከዛም አልፎ ለኛ መካሪ ጥሩ ነገር ተናጋሪ እየሆንክ ነውና ጎበዝ ብሩኬ። ላይክ ማበረታት ሲኖርብን ማበረታት አለብን። ሁለት በቃ ቤተሰብን ቀጥ አድርገን መያዝ አለብን። በቃ ሁላችን ወንድም ሴትም አንዳንድ ቤት አሁን አብዛኛው ከኢትዮጵያ ውጭ ያላችሁ ሰዎች ብዙ ጫና አለባቸው አይደለ? እሱም እንዳለ ሆኖ በቃ ሴት ልጅ ክብሯ መጠበቅ አለባት። በቃ እውነት ጀግና ናት። የምሬን ነው ብላችሁ ወደፊት የሚያገባት ሰው በእህን እንጃ ምንም ልላችሁ አልችልም። ቆይ እዚህ ጋር ወራጅ አለ ቤተሰቦች። ማንን ነው ወደፊት የሚያገባት ሰው ያልሽው ብሩክ? እንዴ ኧረ እንደዚህ አይነት ነገር የለም። ያው እሷም እንትን ከሆነች አንተም እንትን ከሆንክ እንደውም በተክሊል ምናምን ክርስቲያኖች አይደላችሁ እንደዚህ አይነት ነገር ነው እኛ የምንጠብቀው። ወደፊት የሚያገባት ሰው ይላል እንዴ? ኧረ በጣም ትቀልዳለህ አንተ። ትጫወት የለ እንዴ በትርፍ ሰዓት ምናምን ቀልድ ምናምን ትሞክራለህ እንዴ? አይ እንደዚህ የሚባል ነገር ያው እድለኛ ነህ። ይሄን ደግሞ የገነባኸውም ራስህ ስለሆንክ ለአንተ ነው የሚገባህና ይሄ ነገር ሀይሚ ይሄ ነገር ሁላችንም የምናደንቅላት ነገር ስለሆነ እንጠብቃለን እና ክብሯን መጠበቅ አለባት። ሰው ሀይሚ ላይ ተማመናለሁ። ምን ያህል ከዚህ በፊትም ከአንድም ብዙ ጊዜ ያሳይቻቸዋለሁ እና ወደ ቁም ነገሩ ስመለስ ሀይሚ ላይ በጣም ኮንፊደንስ አለኝ። እስካሁን ያልጠየኳትም ሜይ ቢ አንዳንድ ሰው ከብሩክ እንኳን መጥቶ ቢሆን ምናምን የሚባሉ ነገሮች አሉ እና ሀይሚ ላይ 100% ኮንፊደንስ ስላለኝ ነው እንደዚህ አይነት ስራ የምሰራው። ሰው ሀይሚ ስትመጣ ታዩታላችሁ። እኔ ተናግሬያለሁ። ይሄን ነገር የዛሬው ቪዲዮ የለቀቀልን ለኛ ለኦዲየንስ ወይም ደግሞ አዳዲስ ሰብስክራይብ ስለሚገባ ለነሱ ለተመልካች የሀይሚን ምን ያክል ታማኝ ሴት እንደሆነች ነው። ምክንያቱም አሁን ለምሳሌ አንድ ሰው ዱባይ ይዟት ምናምን ሲሄድ ብዙ ነገር ነው የሚወራው። ባይዜ የሀበሻ አፍ ውስጥ ከገባን በጣም ብዙ ነገር ነው የሚወራባቸውና ይሄን ደግሞ ለነሱ ሐሰት ይሄ ለሚያወራ ሰው ምናምን ምንም በቃ ያንን ነገር ማሳየት ስለሚፈልግ ነው እንጂ እሷን ራሱ መፈተን ፈልጎ አይደለም ይሄ ልጅ ይሄን እያደረገ ያለውና በኮንፊደንስ ነው ሁላ የሚያወራው እየሳቀ ምናምን ነው። ምክንያቱም ምላሿን ያውቀዋል። እንደውም አሁን በዚህ ሰዓት እየሰጋ ያለው በጥፊ ብትመታኝስ ምናምን ብሎ ነው ይገባኛል። እና ሀይሚ መገናኘት ከቻለን እንደ ተገናኙ ቤተሰቦቻችን አጋጣሚው ካለ እንገናኛለን። በጣም ነው የምወዳችሁ በእውነት። መጣች መሰል እዚህ ጋር ምንድን ነው ፋሚሊዎች የሀይሚን ሪያክሽን ማየት ፈልጋለሁ። ባይዜ ምንድን ነው የምትለው? ላይክ እንደርስ ይላል ደፋር ምናምን ስትል አጠብቁም እንደዛ በኋላ ትበያለሽ። እኔ ለወራሽ ቅድሚያ ነው ጉዳይ። ኧረ ነው ጉዳይ እዚህ በረደ። አሁን እሷ እርቧት ነው የመጣችው። አንቺ አልበረደሽ? እኔ ምንም አልበረደኝም። ኧረ እኔ በረደኝ። እንደዚህ እሆናለሁ። ቁምጣ ለብሼ እኮ ነው የወጣሁት። እኔ በረዶኝ ቁምጣ ብለብስም በቃ እንቅልፍ እምቢ አለኝ ምናምን። ከዛ ቴክስት ልክልኝ እኮ ነው። ኧረ ብሩክ ምንድን ነው? ኧረ እኔ ልቤ ሰጋ። እኔ በጥፊ ያቀመሰች ግራን ሲመታ ቀኝን ስጥ ነው የሚባለው። ሁለቱንም ጠፍጥፋ እንዳጠርፍ እባክህ። ኧረ ወይኔ ምንም አይደለም፣ ብቻ እንቅልፍ እምቢ አለኝ። ለምን ማለት እዚህ ደሪ ከኔ ጋር ተቆሳተሪ ነው። የምሬን ነው። ምን ችግር አለው? በእናትህ ምግብ ልብላበት። ወይኔ ምግቡ ይደርሳል የሚቀሳትኝ አሁን ምግብ አሁን የምር በቃ አንቺ አሁን መች በልተሽ የምታውቂው ነው እና ምግብ የምትይው? እሺ ምንድነው? ለምንድነው እንቅልፍ እምቢ አለ? እና እኔ ለምንድነው እዚህ ማድረው?
ከኔ ጋር ደሪ እንቅልፍ እንዴ ዝም ብለህ ፀጉር ምናምን እያሻሸሽኝ እንደሪ። ኧረ እባክህ ከመቼ ጀምሮ? እኔ ምንም አላረግም እኮ ባለው። አረ ብሩክ፣ አረ አንተ ግን ደፋሩናል፣ የምር ደፋሩናል። ይቺ ልጅም ታጋሹናለች። እኔ እስካሁን በጥፊ ትመታዋለች ብዬ ነበር። ፋሚሊ እዲ ብሩክ እኮ ነው የማታውቂው ሰው አይደለም እኮ ብሩክ ነህ እና እኔ እንደዚህ ብዬሻቃለሁ። እኔ ላንቺ አቃለሁ እንደዚህ እናታ እኮ የተለየ ባህሪ ነው እያየሁብህ ያለሁት። ምንም የተለየ ነገር ምን አልጮክ ምን አላልኩኝ። በሰራት እኮ ነው የጠየኩሽ። አብረን ሄደን አልጮክም እኮ እሺ፣ ልክ ነህ። ወይኔ በላቸው፣ ወይኔ በላቸው። እያካበድኩኝ አይደለም። በጣም ተራ ነገር እኮ እንዴ ማለት በጣም ተራ ነገር እዚህ ማለት እንዴ። አረ ብሩክ ድፍረቱን የት ነው ያገኘው? ወይስ ከኢትዮጵያ ሲወጣ ድፍረት ይገኛል? እንዴ አረ ተው። አረ አያዋጣም፣ የምር አያዋጣም። ወራጅ አለ እዚህ ጋር እንዴ። ይቺ ልጅ እኮ ታምነዋለች እኮ ባይዜ። አሁን እሱ ኖርማሊ ጎን ለጎን እንደር ምናምን ያላት እሷ ታምነዋለች፣ ምንም እንደማይፈጠር ምንም ላያረጋት እንደሚችል ታምነዋለች። ግን በሴት ልጅ ደግሞ ከወንድ ልጅ ሩም ውስጥ ገብታ አታድርም። ያን ደግሞ ክብሯ ነው። እና አሁን እዚህ ጋር በክብሯ ነው እየመጣባት ያለው። በክብር ደግሞ ሴት ልጅ ከመጣባት ሞት የአባቱ ልጅ ነው የምትለው። አሰማ ይሁና ካልሆንና አብረን እንደራ ምንድነው? ለምንድን ነው አብሬ ማድረግ ከመቼ ጀምሮ? እሺ አሁን ያፈዘዘሽ ፈረንጅ ጋር ቢሆን ልታሪ ነው አይደል? ኧረ ፈዘሽ የቀረሽ ቢሆን ኧረ እኔ ለማንም አልፈዘዝኩም። እንዴ እያየን አይደል? እንደ እርግቦቹ ጋር ምን ፈዘዝ ብለሽ አይቀርም ፈረንጅ አይደል? ነገር አትረሳም እንዴ አንተ? ምን ነው አንቺ እንደስከ ያረለም ይወዳታል እኮ። እኔ እኮ ለምን በጣም ነው የሚያፈቅራት። አሁን ያቺን ይዟታል እንደ ቀልድ። ሰው ባይዜ የቀልዱን ነው የሆዱን የአንጀቱን እያወራ የሚገኘውና አሁን ያቺን ያፈዘዘችው ውስጡን ከንክኖታል። ታውቃላችሁ ብሩክ ማለት ነው። እና ያቺን በቃ ያቺ ነገር ይዘዋለች። እንደ ቀልድም ቢሆን እዚህ ጋር እየተጠቀማን ነው። ፋሚሊዎች እዚች ጋር አስምሩልኝ ሁላችሁ እኮ እኔ ሰውየው ላይ እኮ እኔ ፈረንጅ ላይ ገርሞኝ ነው የሚያደርጋቸው ነገሮች ገርሞ እኮ። አሁን ይቺ ልጅ ምን አርጊ ነው? በጥፊ በይው እንጂ ምንድን ነው የምትጠብቂው? ይሄን ያክል በጣም አካብርሽ በጣም እሺ። እኔ ምግቡ የሚቀርብኝ አልብላ፣ ስልኬን ስጠኝ ልሂድበት። ብሩኬ መስራት ነው። ልቀቀኝ ብሩኬ፣ እግዚአብሔርን ልቀቀኝ። ብሩኬ ልቀቀኝ። ምንድን ነው የምታካብድ? ስልኬን ስጠኝና ልሂድ። ከፈለግ ስልኩን የሚዘባ ማድረግ ትችላለህ። እንዳስነ ከፈለኝ ምግብ ነው አይደል? ምግብ ነው አብረን በላለን። ስልኬን ምግብ ነው አይደል? በቃ የመብላት ሙዴም ጠፍቷል። አልፈልግም። ምንድን ነው ሙዴም ጠፋው? እንዲህ ስላልኩሽ ነው የሚጠፋው። ለምንድን ነው ጄኒ የምታስብ? አያዋጣም ብሩክ። አረ ይሄ ነገር የምር ትጣላላችሁ። እኔ ተው ይቅርብህ። እንደዚህ ለመፈተን ይሄን ያክል ደቂቃ ራሱ መቆየት የለብህም። ተው በቃ የምር ወደ አልሆነና ወደ አልተፈለገ ነገር ሊያመራ ይችላል። የሽ ነው መሰለኝ። እሺ ስልኬን ስጠኝ። አልሰጥሽም። አይሚኔ አታካብጂ። እኔ አልሰጥሽም። ስልኬን ስጠኝ። አልሰጥሽም። ከፈለክ ጮያት እንጂ አልሰጥሽም። ጥላሽ እሺ በቃ የለም ትይ አይሚኔ አንተ ኧረ በእናትህ አታስደግጣት። በእናትህ ኧረ በእናትህ አታስጨንቃት። ጉልበት አይበልሽ። ኧረ አታስጨንቃት። ጉልበት አይበልሽ። መብላት ነው የምትፈልጊው? ኧረ በእናትህ አታስጨንቃት ብሩክ። ኧረ ይበቃል። በእናትህ ይበቃል። ተዋት በእናትህ አታስጨንቃት። አሁን በዚህ ሰዓት ስሜቷ እኮ ድብልቅልቅ ነው ያለባት ይቺ ልጅ። አንድ ከአንተ የማይጠበቅ ነገር እንደዚህ አይነት ነገር ስታይ፣ ሁለተኛ ደግሞ ባላሰበችውና ባልጠበቀችው ሁኔታ እንደዚህ አይነት ስትጠይቅ እንደ ሴት በቃ ድንብርብሩ ነው የሚወጣባት። ታውቃላችሁ? ኧረ አታስጨንቃት። ይበቃል። በቃ ፕራንክ ነው። በእናትህ አማርኛ ነው አንዴ ቁሚ። ኧረ በእናትህ ኧረ ብሩክ ትበያለሽ ወንድ እንዲህ እንዳልጠፈጠፍ አርፈሽ ቁጭ። ኧረ ብሩክ ግን ኧረ ክፋት እየበዛ ነው የምር። ኧረ ተው ብሩክ ተው፣ የሌለብህ ጸባይ ተው። ራሱ ጥሩ አይደለም ታውቃለህ አይደል? ስነ ስርዓት ይኖርሽ። ምንም ነገር እንዳታደርገኝ። ምንድነው ለኔ ጥሩ ያለው ነው? ጠዋት በእናትህ እንዲህ ልታለቅስ ነው ይቺ ልጅ። ኧረ እባክህ ብሩክ፣ ኧረ እንደው በፈጠረ ምን ሆናለሁ? ለራስ ጥሩ አይደለም። ስሜቷ ምን ያክል ኧረ በኢየሱስ ስሜቷ ምን ያክል ድብልቅልቅ እያለባት እንደሆነ ሰው ብሩኬ እንዴ ልታለቅሽ ነው?
ስሚኝ እሺ፣ በቃ ተረጋጊስ። እሺ በቃ እንዳትነካኝ፣ በጣም ያስፈራኝ ነው። እሺ ኧረ ፕራንክ ነው በል። ኧረ ልቤ ዝቅ አለ። ኧረ ተዋት። ኧረ በፈጠረ እኔ ልለምን የምር በፈጠረ ብሩክ በቃ እረፍ። በቃ አታስጨንቃት እንዴ! አታሳዝንም እንዴ? ይኸው ወስደሽ ነው የምትበይው። እኔ ይቅርብኝ። እሺ ፍራንክ እያደረኩሽ ነው በማለት ይኸው ወስደሽ ነው የምትበይው። እኔ ይቅርብኝ። እሺ እንደኔ ተንፈስ ያላችሁ ኮመንት ላይ ጻፉልኝ። ፕራንክ ነው አላት። እኔ ልቤ ሰንጠልጥላ ሞተች እኮ ፋሚሊዎች። እንደኔ ልባችሁ ሸርተት ያለ በዚህ ቪዲዮ እንደኔ ልባችሁ ሸርተት ያለ ኮሜንት ላይ ጻፉልኝ። ፈጣሪ ይባርክ፣ ፈጣሪ ይባርክ። ፍራንክ እያደረኩሽ ነው በማለት ፍራንክ እያደረኩሽ ነው። ቤተሰብን አማላጅ አድርጌ ጠብቂኝ። ይኸው ፕራንክ ነው፣ ፕራንክ ነው። እግዚአብሔር በማይሆን ስልክሽን ይዘሻል። ነይ በቃ ውሰጂው። ፈርተዋልሽ ታውቃለሽ። ስሚኝ ቀስ ብላ ወደ በርሽ። አንበሳ እንዲህ ሀይሚ ነይ በማለት ቀስ ብላ ማለት ነው። ላይክ እንደከፈተላ ቀስ ብላ ሳይዛት ማለት ነው። ሀሳብ ሳቀይ እንዴት እንደዚህ ትገምቸዋለሽ? ብሩክን አታውቂውም እና ነው እንዴ አንቺ እንደዚህ እንደዛም ቢሆንም ከፍቷታል የተወሰነ እናታችሁ። ግን እኔ የምፈራው የቀጣይ ቪዲዮ የእሷን ፕራንክ እኔ ብሩክ ፈጣሪ ይርዳ። እዛ ኢትዮጵያም እያላችሁ በእብድ ፕራንክ አድርጋታል። አሁንም ደግሞ ደግምከት አብረን እንደር ብለህ ፈጣሪ ይርዳ፣ ፈጣሪ ይሁንህ፣ ፈጣሪ ከጎን ይሁን እንጂ ይቺ ልጅ በግብዳው ነው የምትመጣበት። በግብዳው ስል በግብዳው ማለት ነው። እና ፈጣሪ ይርዳ።